በጣም ይገርማል። አዶናይን ራሱ ዋጠችው እኮ። አንድ እንጀራ ስንት እንደገባ ታውቂያለሽ? እሺ 4 ብር ገባህ። ሳክ ማለት ያው እንደዚህ ምናምን አረ አቆስከታ አቃውን ማለት ነው። ላይ ብለ ነውራም በአለጌ ጊዜውም አለፈ። አንተ እነሱ እንዳለፍካቸው እና እሱ የተለያየ ነው። እሱ ቺት አርጎብኝ ነው እንጂ ምንም ነገር አርገን አይደለም። የተለያየ ነው። ሰራተኞቹ ሙሉ ሴሬሞኒ አሟልተው በዚህ መልኩ ጫታቸውን ጎዝግዘው ሰብሰብ ብለው እንዴት እንደሚቀኑ ቢልንገራችሁማ ማለት ነው። በተመሳሳይ ጾታ ጋብቻ የተጠረጠሩ ግለሰቦችን በቁጥጥር ስር አውሎ ቲማቲሙን በላው ጋይስ። ቪዲዮውን ሳየው በጣም ነው የደነገጥኩት። ሃይማኖት አስተሳሰብ ላይ ይቀልዳል፣ ይሳደባል። አላመንኩም ማሬ አይበለውና እንደነ ቤዛና ኩኩሻ አንዱ እንደሃ ወንድ ወይ ዱርዬው እንዳፈቀርሽ ልበል። ልጄን ለማስመዝገብ ያንን ውሻ ሰውዬ ማግኘት አለብኝ ተባልኩ። ዳኒ በፍቅር ተጎድታ ታውቃለች። ማህበረሰብ የቀነጨራችሁ ሰዎች ስላልከን አሁን ህዝቡ በደንብ አርጎ አቀነጨረክ። ሰላም ዩቲዩብ እንዴት ናችሁ? ዛሬም እንደተለመደው ባበደ ቪዲዮ ተመልሼላችሁ መጥቻለሁ። በዛሬው ቪዲዮአችን ጉድ የሚያስብሉ እንዲሁም ፈታ የሚያደርጉ ቪዲዮዎችን አንድ ላይ እንመለከታለን። ቪዲዮውን ላይክ በማድረግ ጀምሩት። እንዲሁም ለቻናሉ አዲስ ከሆናችሁ ሰብስክራይብ እንዳይረሳ። ወደ ቪዲዮ ሀበሻና የተረገመ ኮመንቱ ፓርትቱ ቢስሚላህ። ይኸውላችሁ እዚህ ቪዲዮ ላስረዳችሁ ነው። ዶክመንቱ እንገባለን። እናት ናት ለልጇ አስልገዛች እቺ ታቆታላችሁ። ለልጇ አስልገዛችላት ምናምን ከዛ በኋላ ደስ ብሏት በተመልካች ፊት ላጭሩ ምናምን ብሎ ያው የገዙላት ስልክ ላይ ግራ ገብቶኛል። ይሄን ነው በተን ስልክ ነው የገዙላት። እሺ ግን ኮመንት ላይ ምን ረገመው ሀበሻ ምን አለ? አሁን የደስደስ ሬዲዮ ትክፈትልን አላለም? አኡዙ እኔ አልስቅም። ይሄ ነግበኔ ነው። ምን አባህን ሳገባ ባንተ ሰው አሁን ደግሞ ቤተሰብና ቤተሰብ ለማጣላት ነው ሊያጣሉ። ጋይስ አሁን ልጅቷ ምንድነው የምትለው? ይሄን ኮሜንት አይታ ለነገሩ በምን ስልክ ታየዋለች? ልታየው እንኳን አትችልም። ባንተ ቤት ለስለስ አድርገህ የገዙልኝ ስልክ ከሬዲዮ ውጪ አይሰራም ለማለት እኮ ነው። ይኸው እዚች ጋርም ደግሞ አንዷ ምታለ በዚህ ጽድት ያለ ቪዲዮ እንጠብቃለን። ኧረ አበሻ ተው አያገባህም። ኧረ ተው አታሳምስተው። እኔ ወላሂ በጣምም አሳቀኝም ይሄ አሁን እሺ ሰው ስጦታ አይስጥ በእናትህ ይስጥ። ግን ለምን ቀረጹት ጋይስ? እነሱም እኮ ነገር ፈልገው ነው። አሁን ይሄን ስልክ ከካሜራ ፊት ላጨው እያሉ ቪዲዮ መስራት ምን ይባላል? እሺ ይህንን ህፃን ለ1 አመት ላስተምረው ፈልጋለሁ። የ1 አመት የትምህርት ቤት ክፍያውን ወራዊ ክፍያውን እየከፈልኩኝ መስከረም ላይ ደግሞ ዩኒፎርም አሰፍቼለት ወደ ትምህርት ቤት እንዲገባ ላግዘው ፈልጋለሁኝ። እግዚአብሔር ከረዳኝ ደግሞ ያው ከ1 አመት በኋላ የምቀጥልበት ነገር ሊኖር ይችላል። ግን ዛኪር ጋይስ ዛኪር በጣም የምወደው ቲክቶክ ላይ ማርያምን ሙሉ ቪዲዮዎችን አይችልታለሁ። እሱን ሰርች እያደረኩ ነው ሁላማየው። ለ1 አመት የወራዊ የትምህርት ቤት ክፍያውን ከፍልለታለሁ። መስከረም ላይ ደግሞ እንዲገባ ዩኒፎርም ተገዝቶለት እንዲገባ አግዘዋለሁ። ባልተኖረ ልጅነት ውስጥ ስላለፍኩኝ ብዙ ነገር ስለማውቅ ጠዋት ቪዲዮን ሳይ በጣም ነው የተሰማኝና ትምህርት ቤት እንዲገባ ፈለኩኝ። ስለዚህ ዩኒፎርም አሰፋለታለሁ። ይሄ ልጅ ማለት ነው ዛኪር ይባላል እና አዲስ አበባ መሰለኝ የሚኖረውና እንደዚህ ነው የሚሰራው ስራው። ሱቅ በደረቴ ነው ምናምን ብስኩት ነው ብዙ ጊዜ የሚሸጠው እና የሆኑ ሴቶች አሉ ሁሉ የሚገዙት እየመጡ ብር ጋይስ እንዴት እንደሚቆጥር ብር ላይ ቀልድ አያውቅም። ምንም አይሳሳትም ምናምን። በጣም ህፃን እኮ ነው ግን ሂሳብ ሲያሰራ በጣም ጎበዝ ነው። ማናት? እመቤቴ ማርያም ናት። ምን ነው እመቤቴ ነጭ ናት እንዴ? እየተመጣጣ እንጂ በሷማ አትምጣ። ነጭ ነው ወይ? ነጭ ነች ወይ? ተጠየቅሽ እኮ ነው። ማርያም ነጭ ነች እንዴ? የታውቃታለሁ እኔ እና ካላወቅሽ ያለ ምን ያሻል? እናቴ ስለሆነች ነው ስትባል ሰምተሽ ነው አይደል? አሁን እኮ ማርያም የምትባል ሰው የለች ቢባል አሁን አማራ ምን እንደሚባል እንደው ምን ሆናችሁ ነው ግን? እመቤቴ እናቴ ናት ምናምን። አሁን እመቤቴ ነጭ ነበረች። እሺ ጋይስ ሞጣ ግን ይገርመኛል። ማርያምን ነጭ ነው አይደለችም? ምኑን ሳታውቁ ነው ኮተቶች። ቀጥይ። ለማንኛውም ይሄን ህዝብ ነው የምታገልለት እኮ። እኔ እኮ እድሜን ጨረስኩ። አንተው ምን ታግለ ነው ሞጣ? ባል ቢኖረኝ ኖሮ እንደዚህ ሁሉ አልሆንም አልሽ። ምናልባት ሌሎች ችግሮችስ ቢሆን ችግሩ እኔ ጋር ነው ወይ ብለሽ ራስሽን ጠይቀሽ ታውቂያለሽ? ትዳር ላለመያዝሽ ሞክሬ አውቃለሁ እኮ ግን ተፈላጊና ተፈላጊ አይገናኝም ማለት። ለጎበዝ ወንድ ጎበዝ ሴት አትመጣለትም፣ ለጎበዝ ሴት ጎበዝ ወንድ አይመጣም።
እንጂ ሞክሬያለሁ። እስቲ አብራሪልኝ። ከአንድም ከሁለትም አይቻልም። ለምሳሌ እኔ ሞክሬ አውቃለሁ፣ ግን አንደርስታንድ የሚያደርገኝ ወንድ ነው ያላገኘሁት። እኔ ቲጂ ባህሪዋ ወጣ ያለች ናት። ቲጂ ማለት ነው። ባህሪዋን አላውቅም እኔ፣ ግን ቆንጆ ናት፣ ገንዘብ አላት ምናምን። ለምንድን ነው ያጣችው ባል? ያለችነት በጨዋነት ነው። ነፃ ሰው ነኝ ስለምንም ነገር። አምሽቼ ነው የምገባው፣ ስራው ነው የሚያስገባኝ አምሽቼ። ያን አንደርስታንድ የሚያደርገኝ ስራውን ደክሞኝ ስገባ ወይ ምንም ነገር መስማት አልፈልግም ልል እችላለሁ። ያን ትሪት የሚያደርገኝ የበዓል ቀን የኔ ስራ የበዓል ቀን ነውና በዓሉን ትቼ ስራ ልል እችላለሁ። በእንደዚህ አይነት ነገር አፕን ያደረገብኝ ትዳር ስላለ እኔ ስራው ላይ ሆኜ ዶሮ ለቤት ሳልሰራ ቀርቻ አውቃለሁ። ኢንጂነር ጓደኛ በነበረኝ ሰዓት ስራውን ብዬ ብር አባርጌ ብቅት ድክም ብሎኝ እሱ ምግብ ስጪኝ ሲለኝ ላልሰማ ሁሉ እችላለሁ፣ ላልደምጠው ሁሉ እችላለሁ። አንሳና ብላ ብያቃለሁ። እውነት በመናገሬ እንዳጠሉኝ ይህም ነገር አጋጥሞኝ ያውቃል። ይሄ አሸሸው። አዎ አንቺ ስራሽን ነው የምትይው። እኔ ስራዬ ነው። ምናልባት የሚፈልገውን ነገር እንክብካቤውን አላገኘ ይሆናል ነው የምትይኝ። አዎ በእንደዚህ አፕን ያደረኩት ነገር አለኝ። ራሴን ያለመጠበቅ ማለት እኔ ኤኒታይም ስራና ስራዬን እንጂ ለብሼ ተሽከርክሬ ሳይሆን ሁሌ ያሻረው ስቆላ፣ ሁሌ ስሰራ፣ ሁሌ ስርመጠመጥ። ባል ስናገባ ደግሞ ባሎች የሚፈልጉት ይሄን አይደለም። ራሷን ኩል እንድታረግ፣ ራሷን እንድትጠብቅ። እኔ ግን አሁንም ቢሆን ነገም ቢሆን ያለ ነገር ስራው ባህሪ ስለሆነ ወደዛ ነው ማመዝነው። በጣም ይገርማል። አዶናይን ራሱ ዋጠችው እኮ አስወር አዶናይ ጃኒ ትችላለች። እረ እግዚአብሔር ምስክሬ፣ እቺ ፈልፈላ ትችላለች። እረ ጃኒ ትችላለች በመድኃኒዓለም። እረ በስመ አብ ጃኒ እንደ ጩጬ እንዳታዋት። እረ የተመጣች ናት። ሁሉንም ከቤት አስወጣች፣ ታሯሩጣለች፣ ምናምን ላይቭ ምናምን ታስበላለች። በፈጣሪ አንድ እቺን የምታክልች እውነትን እንነጋገር። አዶናይ ሲያወራ ይዘጋል። ደሳይ ንግግር አይችልም። እግዚአብሔር ምስክሬ። አዶናይ የሆነ ሰው ትምህርት መስጠት አለበት። አዶናይ እንዲቆጭ ብሎ ሎንግ ኮንቨርሴሽን በፍጹም ይችል ልጅ አለ። ይሄ አጭር ቪዲዮ ምናምን ጎበዝ፣ ይሄ ዱቅ ብላ አውራ ምናምን ሲባል በመድኃኒዓለም ኧረ ወፍ የለም። ልምድ ይጠይቃል። ላይቭ ላይ ምናምን አዶናይ እውነት ነው ብዙ አይደለም። ደግሞ ያ በልምድ የሚመጣ ነገር ነው። ለአንድ ለሳምንት ለሁለት ሳምንት ቀን በቀን ላይቭ ቢገባ ያስተካክለዋል፣ ያዳብረዋል። ምን ከዋሻው ውቀሱኝ፣ እግዚአብሔር ምስክሬ፣ ከዋሻው ውቀሱኝ። አዶናይ ዱቅ ብሎ ሲያወራ ምናምን ጋዝ ነው የሚለው፣ አይነፋም፣ ምንም አይተም። እንደው የሚሰራቸው ነገሮችን ልደግፉ ምናምን ትችላላችሁ። አንዳንድ አርቲስቶች አሁን ለምሳሌ ሲያወሩ ደስ ይላል፣ አሚን ሲዘፍኑ ደስ ይላሉ። ቁጭ ብለው ሲያወሩ ግን ምናቸውም አይተም እና ጃኒሻ ከባድ ሚዛን ነሽ። ኧረ ሳትናገሪ ስራሽን ትሰሪያለሽ። የተመታሽ ጃኒ ግን ይሄን ያክል ምን አድርጋ ነው እንደዚህ ዮኒ ማኛ የሚያደንቃት? ሰሞኑን ናቲ ባርበር ሾፕ ላይ እየተሰሩ ያሉ ፕራንኮችን አይታችኋል። እኔ እሱም በሆን ግን ምን ሀፕ እንደሚያደርግ ላሳያችሁ። ጋይስ ይህን ቪዲዮ ከማየታችን በፊት ማለት ነው ሰሞኑ በርጠሜ ውስጥ ጤነኛ አይደለም እየተባለ ነው። እንደዛ ያስባለው ቪዲዮ ደግሞ ይሄ ነው፣ ተመልከቱት። ካፌ ቁጭ ብያለሁ ከፍቅረኛዬ ጋር። ከዚህ ይመጣልና አንዱ እንደዚህ ይዘኛል። አንተ እጅህን ከላይ ላይ አንሳ። አላነሳም። እንደዚህ ይዞኛ ሚስቴን ሂጂ ካፌ ይላታል። ለምን ትለኝ? ደም ይፈናጠርብሻል በቦክስ ይለዋል። ከዛ ብድግ ብዬ እንደዚህ ጥይት ይደቀንብኛል እኮ አለ። ማነው ብዬ ስዞር እሷ ናት። እንዴት እኔ ላይ ጥይት ትደቀኛለች? ይቅርታ ምንም ላደርጋችሁ እናንተ አፈቅርሃለሁ፣ ግን በቃ ልተኩሰው። እጇን ጥይቷን ፈታፈታ ላይ እንደዚህ ይዛት ልመታት እኮ አይትለኝ። ማሷን ውልቅ ታደርገው የሌላ ሀገር ሰላይ ናት። ምን ማለት ነው? እንዴት መጣሽ አንቺ? ከዚህ ይቻላል ማን ይላክ ስለ አዶናይ ትለኝ። አዶናይ የኔ ወንድም ስል ከኋላ አራት ይላል። ዞር ስል አዶናይ እንደዚህ ቆይ። ከዛ አዶናይ እንዴት እኔ ጓደኛ ነኝ። እንዴት ነው እንደዚህ ታውቃለህ? ያሉብኝን ኃላፊነቶች ይቅርታ ወንድሜ። ለገንዘብ ምን ማለት ገንዘብ ታውቃለህ? ነፃነት አለችኝ በዚህ ዲቻ ወይስ የቤት ኪራይ አለ። እነዛም መፈለግ አለብኝ። ለዛም ነው ዩቲዩብ እየሰራሁ ነው። በቃ ይቅርታም አይሆንም፣ እንጣላም ነው። ከዚህ ጭስ ባርገ ማለት በላይ በላችሁ ሁለታችን ታክሩ። ከዚህ ሁለታችን እንደማና ነው ቃል ከዛ ይቅርታ ይለኛል። ችግር የለውም ወንድሜ። እጅ ላይ ተይዘ በለክሰ ሙሉ ካፌውኛ ላይ ነስ ከዛ አዶናይ በቃ መሸነፋችን ነው መሞታችን ነው። እኔ መቼም አልሞትም። ለምን ዲቻ ወይስ አሉ ዲቻ ወይስ ሶስት እኮ አለ ያለ ይመጣል። ከዛ ሞቲቬት ነው ፋይት አዲስ ባል ጠረጴዛው ካፌው ምናምን ትርምስምስምስ ጠረጴዛና ዲቻ ወይስ አንዲና አዶናይ ከመጨረሻ እንሸንፋቸዋል። ሁሉም
ይሞታሉ፣ እኛ ብቻ እንቆማለን። ከዛ አዶናይ ወንድሜ እወድሃለሁ፣ እኔም እወድሃለሁ እናትዬ፣ አይ ላቭ ዩ ሰውን እወድሃለሁ፣ እኔም እወድሃለሁ። ከዛ ሁላችን እጅ ለእጅ ተያይዘን አይ ላቭ ዩ ሰውን እወድሃለሁ። እሺ አንድ ላይ ጓደኝነት እስከ ዘላለም ድረስ ይቀጥላል። ተያይዘን ወደ ገነት። ጋይስ ይሄ ቪዲዮ እንግዲህ በጣም ኢነርጂ የተሞላበት ቪዲዮ ነው። ብዙዎችን ያዝናናል። ላይኩንም ብታዩት በጣም ብዙ ነው እና እነዚህ አይነት ቪዲዮዎችን በተደጋጋሚ ነው የሚለቀው በርጣሚዎስ። እናም ብዙ ሰዎች ይሄ ልጅ ምንድነው ጤና አጣ እንዴ ምናምን እያሉት ነው። ምን ታስባላችሁ እናንተ? ፌዴራል ፖሊስ 91ዱን ጉበኛ አፈስኩት አለ እንደ ቆሎ። ስንቱን አፍሰህ ትችላለህ ፖሊስዬ? ዘንድሮ እኮ የገጠመን ሌባ 1 2 3 አይደለም፣ ቀበሌ ሙሉ ሌባ። የሚሰርቁት እነሱን ለመያዝ ፍዳህን የምትበላው አንተ። አይዋቸው ምን እንደሚመስሉ ሁሉም ጃኬት አድርገዋልና መንግስት ጃኬት ማደል ጀመረ እንዴ? ይሄኛውን ደግሞ እዩት፣ የሰረቃትን ወደ ዶላር ጋይስ አያችሁት? ፎቶ ምናምን ጭራሽ መንዝሯታል። ለሌብነቱ ፎቶ በኩራት ነው ፍሌክስ እያደረገ ነው ጋይስ፣ እንደ ራፐሮች ምናምን በሙስና የተገኘውን ገንዘብ ይነሳ መስረቅ ኩራት የሆነባት ሀገር። አሽከርካሪው የመብራት ምሰሶ ገጭቶ 1 ሚሊዮን ብር መቀጣቱ ተነግሯል። የተቀጣውም ፖሉንም አሰርቶ እንደሆነም ታውቋል። 1 ሚሊዮን ጋይስ። ይህ የሆነው በአርባ ምንጭ ከተማ ሲሆን በኮሪደር ልማት የተተከለ ስማርት የመብራት ምሰሶ በመግጨት ጉዳት ያደረሰ አሽከርካሪ ፖሉን ወደ ነበረበት እንዲመልስና 1 ሚሊዮን ብር እንዲቀጣ መደረጉን የከተማዋ ደንብ አስከባሪ ጽሕፈት ቤት አስታውቋል። እርምጃው የተወሰደው ከትራፊክ ፖሊስና ከህዝብ በተገኘ ጥቆማ ሲሆን የህዝብ ሀብት የሆኑ የኮሪደር ልማት መሰረተ ልማቶችን መጠበቅ ጋይስ እንዴ ካሰራው አይበቃም እንዴ? ወደ ቦታው ከመለሰው ካሰራው አይበቃም? በጣም ብዙ ብር ነው እኮ የሚከፍለው ይሄን ለማሰራትም። ይሄን ጭራሽ አሰርቶ ከዛ ደግሞ 1 ሚሊዮን ብር ዴኮ ግፍ እኮ ነው። ማርያምን በጆኒ ጁጁሱ ሰይዶ ማርሻል ከተሸነፈ ወላሂ ላዚም ሃይማኖቴን እቀይራለሁ። ለምለው ከዚህ በፊት ሙስሊም ነበርክ። ከምሰራ ቪዲዮ ተነስቼ ድሃ መሆኔን እንጂ ሙስሊም መሆንን አላውቅም ነው። ማንኛው ውርርዱን እናስተካክለው፣ የወንድ ልጅ ውርርድ እናርገው። ሃይማኖቴን ሳይሆን ኑሮን እቀይራለሁ። ባልሳደብ ይሻለኝ ነበር። ሴዶ የሚደበድበው እንሰት ይሻልሃል ካንተ። በሃይማኖት ትወራረዳለህ አንተ። ሴዶ ለቁርአን ውድድር አይደለም የሚሄደው። ሰዎች ክሪሽማን ለምን ከህንድ አምጥተህ አታመልክ? ምን አገባኝ? ጋድ ብለስ አሜሪካ፣ ጋድ ብለስ ኢትዮጵያ። ጋድ ብለስ አሜሪካ፣ ጋድ ብለስ ኢትዮጵያ። እሺ በጣም ጫካ ውስጥ መነጥሩዬ የሌሊት ወፍ ነው የሚጮኸው፣ እየመሸ ነው ጋይስ። ይህ ሰውዬ አሜሪካ ነው የሚኖረው እና በቃ የችግር ጥግን ነው የሚያሳየን። የችግር ጥግ አሜሪካ ውስጥም እንደዚህ አይነት ችግር አለ እንዴ ብላችሁ እስክታስቡ ድረስ። አንድ ቲማቲም አገኘው ጫካ ውስጥ። እቺ ማር ሁሌ ኪሴ ውስጥ ስላለ ችግር የለውም። እሺ በጣም ነው የራበኝ፣ እንድጠንቅሼ ነው ያገኘሁት። ስለዚህ ምንድነው ማድረግ ያለብኝ? ምን እናውቃለን? ንገረና። ምን እንደምመስል እዩ፣ ምን እንደምመስል ይሄ ሁሉ ጫካ ስመነጥር ነው አልኩት። ሲያሳዝን ቲማቲም ሳገኛል። ቲማቲሙን በላው ጋይስ፣ በባዶ ደስ እንዳለ በማር ቲማቲም ይበላል ጋይስ። እኔ እንደዚህ ሲበላ አላውቅም። የጫካ ነገር ብሉ። ወጥ ከበላ፣ ጥብስ ከበላ፣ ክትፎ ከበላ ትቃጠላለህ። ስራውን አሰራው ነው። መሰረቱ ባል ሚስቱን ለግንኙነት ጠይቆ ያቺ ሴት እምቢ ብላ ካደረች እስከሚነጋ ድረስ መላእክት ሲረግማት ያድራል። ጧት ጠይቋት እምቢ ብላ ከዋለች እስከሚመሽ መላእክት ሲረግማት ይውላል። ጥንቃቄ አድርጉ እዚህ ላይ ኦኬ። ባሎቻችሁ እንዳትከለክሉ። በየትኛውም ሐል ላይ ሆነች ነይ ካለ መምጣት አለብሽ። ኢላ ወሊድ ደምና የሐይድ ደም ሆነች ሲቀር፣ ከዚህ ውጪ በየትኛውም አጋጣሚ ነይ ካለች መምጣት አለበት። ኒሳኡኩም ሐርሱን ለኩም ፈእቱ ሐርሰኩም። ሚስቶቻችሁ እርሻዎቻችሁ ናቸው፣ በፈለጋችሁት መልኩ ማረስ ትችላላችሁ ብሏል አላሁ ሱብሓነሁ ወተዓላ ነው ያለው። በፈለገበት ሙድ አንቺን መጠቀም ይችላል። really guys mental health I'm going to think this is AI። ለማንኛውም ለሰኞ ተዘጋጁ፣ ራሳችሁን እያዘጋጃችሁ ጭንቅላታችሁን፣ ልባችሁን ይሄ ፍርሃት ድንገት ምናምን እያለ ከሆነ ተዘጋጁ። ለምኑ እንዘጋጅ ጆርዲ? ለምኑ? በኮምቦልቻ ከተማ ምንድነው የተፈጠረው? ታዲያ እነዚህ ከላይ የምትመለከቷቸው በኮምቦልቻ ከተማ በተለያዩ የስርቆት ወንጀሎች ተጠርጥረው በቁጥጥር ስር የዋሉ ግለሰቦች ናቸው። አብዛኞቹ ተጠርጣሪዎች በተለይም በኮምቦልቻ ከተማ ቅዳሜና ረቡዕ ዕለት ይሄ ሁሉ ሌባ ነው ጋይስ። ይሄ ሁሉ ጀርባ ላይ ደግሞ ስማቸው ተጽፏል።
አለልኝ ምናምን ሌባ ድምቀት በሚካሄደው የህዝብ ገበያ ላይ የስርቆት ወንጀል ሲፈጽሙ እንደነበረ ተነግሯል። የቢራሮ ክፍለ ከተማ ጸጥታ አካላት በትናንትናው ዕለት እነዚህን ጠርጣሪዎች ከጀርባቸው ጽሑፍ በመለጠፍ በቪዲዮ የቀረጹ በከተማዋ አደባባይ ላይ ሲያዞሯቸው የነበረ ቪዲዮ በሶሻል ሚዲያ ላይ በሰፊው ሲጋራም ነበረ። ሚኪ ማይኮ ይቅርታ ጠይቋል። እንግዲህ አንድ ማህበረሰብ የራሱ ፍርድ ቤት ያስፈልገዋል የምለው ለዚህ ነው። አንዱ ተነስቶ የአንድ ማህበረሰብ ባህል፣ ሃይማኖት፣ አስተሳሰብ ላይ ይቀልዳል፣ ይሳደባል። ይሄን የሚያደርገው ከዛው ማህበረሰብ ገንዘብ እያገኘ ነው። ያ ትናንት ያልኳችሁ ነገር ማርያምን ጋይስ ትናንት የነገርኳችሁ ነገር። ስለዚህ ሚኪ ማይኮ ጥሩ ምሳሌ ነው የሚሆንልን። ከዩቲዩብ መንደር ቀድሞ የመጣ ቀድሞ የተጠቀመ ነገር ግን መልሶ የደከመ ማህበረሰብ ያለ ነው። ማህበረሰብ ተቻለች ይጠቅማል በብዙ ትርክ። ስለዚህ ህብረተሰቡ ደግሞ የሱን ቪዲዮ ባለማየት ቀጣው ማለት ነው። ከዚህ በላይ ዳኝነት አለ? ፍርድ ቤት ብትሄድ ሲጀምር ማህበረሰብን ብትሰድብ፣ ሃይማኖትን ብትሰድብ፣ ባህልን ብትሰድብ እንደው አንዳንዴ ያገባናል የሚሉ አካላት መጥተው ይከሱልሃል እንጂ ማን ይከስልሃል? ቢከሰስልስ ፍርድ ቤት የሚሰጠው ፍርድ እንደው አጥጋቢ ነው? አጥጋቢ አይደለም። አጥጋቢ ፍርድ የምትፈርደው በጥቅሙ ስትመጣ ነው። እሱ የሚያረጋቸውን ነገሮች ባለማየት እሱ ጥቅም የሚያገኝበትን ቦታዎች ላይ ጥቅሙን እንዳያገኝ በመከልከል ከዚህ በላይ ፍርድ እኮ የለም። በስነ ስርዓት ይማራል። ሌላውም አካል በስርዓቱን ይዞ እንዲሰራ ያስገድደዋል ማለት ነው። በቃ ያ አሁን ያነሳው ሐሳብ ጋይስ በጣም ጸዴ ነው። እንደዚህ ሶሻል ሚዲያ ላይ ያሉት ሰዎች ማለት ነው ህዝባዊ የሆነ ፍርድ ያስፈልጋል። እንደዚህ ማለት ነው ህዝብ ላይ አፉን የሚከፍትን ሰው ምናምን ማለት ነው ቪዲዮውን ባለማየት መዝጋት፣ የእንጀራ ገመዱን ትዘጋበታለህ፣ የታባቱ ይሄዳል። ስለዚህ ማህበረሰብ የራሱን ፍርድ ቤት እንደዚህ አቋቁሞ እንደዚህ እንደሚኪ ማይኮ ሊቀጣው ይገባል። በቃ ሚኪን አሁን ህብረተሰቡ ይቅርታ አይበለው የማውቀው ነገር የለም። እንደ ባለሙያ ሆስፒታል ውስጥ ሰው ሲሞት እየሳኩ አልቅሻቃለሁ ብላችሁስ እንዴት አትሉኝም? የሆነ ሀያዎቹ እድሜ ውስጥ ያለ ወጣት ጥይት እንዳይመታኝ ብሎ እዚህ ክንዱ ጋር አስማት ያስቀብራል። ከዛ ይሄ ያስቀበረው አስማት ስቴራይል በሆነ መንገድ ስላልሆነ ቴታነስ ታሞ ነው ሆስፒታል የመጣው። ከዛ ሰውዬ ጥይት እንዳይገለኝ በጥይት እንዳልሞት ብሎ ያደረገው አስማት በቴታነስ ገደለው ማለት ነው። ያኔ ነው እየሳኩ ያለቀስኩት። ከዛስ አስማቱን ያረገለት ሰው የመጨረሻ ሲጠየቅ ምን ቢል ጥሩ ነው? ማን ሆስፒታል ሄዳለው? አስማቱ እኮ የሰው ጥላ አይወድም ብየው ነበር አላል። ወደ አረ የምትሞትበት ምክንያትና ቀን አታውቅምና። አያችሁ ጋይስ ከጦርነት አምልጦ ገና 20 ምናምን ዓመት እኮ ነው በቴታነስ ሞተ። ያሳዝናል። መሞቻችንን አናውቅም እኮ ማርያምን፣ በጣም ያሳዝናል። እና ሴክስ ታደርጋለህ አንተ? አላደርግም። ለምን? አይመችም። ኧረ ዝም በል። የህይወት አጋሪን እስከማግኘት ድረስ። እሺ ላውራና ካልሆነ ተው ትለኛለህ። የሆነ አሁን ኮልሚ ባቡጂ ነው እና የሚባል ልጅ አንድ ሰው ፎሎ ታደርጋለህ። እሱን ፈልፍሎ ፍቅረኛ አለች። ዩኤስኤ ነው የምትኖረው። ንገረን እስቲ እንዴት ተገናኛችሁ? ዩኤስኤ ነው የምትኖረው። 4 ዓመት ሆኖናል። በአካል ተገናኝተን አናውቅም። 4 ዓመት ሙሉ? አዎ። በቅርብ ሰርግ ይኖራል። አሁን ትመጣለች በቅርብ። ስለዚህ እንዴት ተገናኛችሁ? እንዴት መረጥካት? በስልክ በአካል ሎንግ ዲስታንስ ሆኖ እንዴት እንደዚህ ለተው? ኢንስታግራም ላይ ላይቭ ወጣ ነበረ። ሶ ጋይስ ንቃተ ህሊና አልወድም ያለው ሴክስ አልወድም ያለው ሚስቱ እንዳታየው ነው ታዲያ። ለ4 ዓመት ካልተገናኙ እወዳለሁ ቢል አስቡት ጋይስ፣ ሌላ ችግር ውስጥ ነው የሚገባው። ኃይሌ ገብረስላሴ ቴዲንስ እሺ በሉት ውቀሱት። ቴዲ አፍሮ ዝም ብሎ ለገንዘብ ነው ለዘፈኑ ነው ማጫጫው ይወዳል መጮው ይወዳል በሉ። ይሄው ኃይሌ ገብረስላሴ ተናገረ። ወጥቶ ተናገረ። ምን ትለዋል እንግዲህ? አታስረውስ ምን ማድረጋችን የደረሰበትን ነው የተናገረው ያለው። ብዙዎቹ ወጥተው የመናገር አቅም የሌላቸው ነገ ባዶ ይከቷቸዋል። የኢትዮጵያ ሕዝብ አሁን በጣም የመረረው ሰዓት ነው። እያንዳንዱን ሕዝብ ጠይቀው። የብልጽግና ፖለቲካ ጭብጨባ ይወዳል፣ ምን ይወዳል? ግን ምን ሰራን? መብራት ሰራን። መብራት አትበላው
ነገርኩ እኮ የሆነ ቫኬሽን ብትሄድ አንድ ቦታ ላይ ቢያብለጨልጭ አንዴ ነው የምትደሰተው። ምን አይነት ጥንካሬ ነው! ሁላችንም ፈጣሪ ብርታቱን ይስጥሽ፣ በድል ተመለሺ እንበላት። ሩት ይርጋለም በታላቅ እህቷ ህልፈት የመጣውን ከባድ ሐዘን ተቋቁማ እናት ሀገሯን ለማስጠራት በክብር በዛሬው ዕለት ተሸኝታለች። የባህልና ስፖርት ሚኒስቴር ኢትዮጵያን በዓለም አቀፍ ደረጃ ለምትወክለው የባህልና ጥበባት አምባሳደር ሞዴል ሩት ይርጋለም የሽኝትና የመልካም ምኞት መርሃ ግብር አካሂዷል። ያ ጋይስ ሩት በጣም ጠንካራ ናት። እህቷ ከትንሽ ቀናት በፊት እኮ ነው ያለፈችው። ሳምንት ራሱ ሞልቶታል። ግን አስቡት ማርያምን በጣም ጠንካራ ናት። ገዳዮቹም ደግሞ ይሄንን ለማሰናከል ይመስለኛል ድርጊቱን የፈጸሙትና ሩት አልሸነፍም ብላ እዚህ በመምጣቷ በጣም ጥንካሬዋን ያሳያል። ሰብሰብ ብለው እንዴት እንደሚቀኑ ቢልንገራችሁማ ማለት ነው። ማን ይቀናብሻል በሉኝ እናንተ። ይሄ ሴት ምናምን አንዳንድ ወንዶች የሚቀኑ ቢመስላችሁ አላ ማን ይቀናብሻል በሉኝ። ማን ድረስ እንደሚቀናብኝ ልንገራችሁ። እሺ ሴዶና ጆኒ ጁጁትሱ ራሱ ሳይቀሩ ማለት ነው በእኔ ይቀናሉ። ለምን በሉኛ? ለምን በሉኝ? ለምን ይሄ ሁሉ ሰው ይሄ ሁሉ የወንድ ጾታ በእኔ ልደት እንዳይመሰጥ በእኔ ልደት ቀን ድብድባቸውን አደረጉ። ይኸው ሀሳብ ለማስቀየር ለምን ተወደደች እኮ ነው። ለምን ሁሉም ፈለጋት እኮ ነው ጋይስ። ለምን ሁሉም ለመስረቅ አቴንሽኗን ለመስረቅ ሆን ብለው አጥንተውበት ከኔ ልደት ጋር ማች የሚያረቀን አደረጉት። ባምቢ ኧረ ተይ ባምቢ፣ ኧረ ተይ። ለምን እዛው ፋይቱ ጋር ልደትሽን አታከብሪኝ? ይሄ አሪፍ አጋጣሚ ነው። እንዲያው እዚህ መስሪያ ቤት ጉዳይ ኖሯችሁ ወደዚህ መስሪያ ቤት ብታቀኑ ምን አይነት መስተንግዶ የምታገኙ ይመስላችኋል? ይሄ በአንድ የመንግስት መስሪያ ቤት ቢሮ ውስጥ ሰራተኞቹ ሙሉ ሴሬሞኒ አሟልተው በዚህ መልኩ ጫታቸውን ጎዝግዘው እየቃሙ የሚያሳየው ምስል በዛሬው ዕለት ማህበራዊ ሚዲያው ላይ መነጋገሪያውንና በርከት ያሉ አስተያየቶች እየሰጡበት ያለ ምስል ነው። እንደዚህ አይነቱ ድርጊት በተለይም ጫት እንደ ባህል የሚታይባቸው አካባቢዎች ላይ የመንግስት መስሪያ ቤት ውስጥም ይሁን በግል መስሪያ ቤት ውስጥ አንድ ባዶ ክፍል ተዘጋጅቶ እንደዚህ አይነቱ ድርጊት እንደሚደረግ የሚታወቅ ነው። እዚህ መስሪያ ቤት ውስጥ ብትገቡ ማለት ነው በእርግጠኝነት የተቀላጠፈ አገልግሎት ነው የምታገኙት። ተመልከቷቸው፣ ሁሉም ስራ ላይ ናቸው። የተቀላጠፈ አገልግሎት የምታገኙ አይመስላችሁ? ይሄን ለየት ያደረገው ደግሞ በህዝብ መገልገያ ቢሮ ውስጥ መሆኑም ጭምር ነው። እናንተስ በዚህ ምስል ዙሪያ የተሰማችሁን ሀሳብ አስተያየት በኮመንት መስጫ ግን ጋይስ አይ ቲንክ ይሄ ሌሊት ነው። በሩም እኮ ዝግ ነው። ሶ አይ ቲንክ ሌሊት አካባቢ ነው እና ስራቸውን እየሰሩ ነው ምናምን ነገር። እንደዚህ ማድረግ መብት ነው አይደለም? እኔ እንጃ አላውቅም። ብቻ ቀን አይመስለኝም፣ ሌሊት ነው። በሩን እንደምታዩት ዘግተውታል ምናምን ላፕቶፓቸውን ዘርግተው ምናምን። አይ ይመቻቸው። ማርያምን ከሰው ስጦታ ነው ለሰላም ተስፋዬ። ልጄን ለማስመዝገብ ያንን ውሻ ሰውዬ ማግኘት አለብኝ ተባልኩ። ማለት ብቻዬን ልደት ካርድ ማውጣት አልቻልኩም። ጋይስ ይሄ ፌር ነው? ጋይስ ይሄን ቪዲዮ ማለት ነው አይቼዋለሁ። የእሱን ሀሳብ እኔ እንጃ፣ ግን ማለት ነው ቪዲዮውን ሳየው በጣም ነው የደነገጥኩት። ተመልከቱ። ልጄን ለማስመዝገብ ያንን ውሻ ሰውዬ ማግኘት አለ። ከጀርባ ያለችዋን ህፃን አያችኋት ጋይስ? ልብይ ተባልኩ። ከጀርባ ህፃን ልጇ ናትና አያት እንዴት ብላ እንደቆመች እንደዚህ ብላ። አታሳዝናችሁም? ውሻ ሰውዬ ምናምን የምትለው ባሏን ነው፣ ለእሷ ደግሞ አባቷ ነው። አስቡት፣ አባቷን ውሻ እያለችው ምናምን። ኧረ በጣም እኔ በጣም ነው ያሳዘነችኝ ህፃኗ። ማለት ብቻዬን ልደት ካርድ ማውጣት አልቻልኩም። ጋይስ ይሄ ፌር ነው? ትምህርት ቤት ልጇ ልታስመዘግብ ሄዳ አባቷ ካልመጣ ተብላ ነው ከአባቷ ጋር ተለያይታለች። ስለዚህ ይሄንን እንዲህ ያለች ጥንብርኩሱን የምታወጣው የህፃኗ አባት ነው ከኋላ። ስለዚህ ጉዳይ እናንተ ሀሳብ ስጡበት። በጣም ነው ያዘኝ። ማለት ትምህርት ቤት አባት አያስፈልግም፣ እናንተ በደንብ ተወያዩበት። እኔ ግን ሴቶች፣ ያላገባችሁ ሴቶች፣ ለማግባት ያሰባችሁ ሴቶች ሼር አድርግላት፣ ንገራት እግዚአብሔርን። እምታገቢው እምትተኙው በማህፀንሽ ጽንስ የምትቋጥሪለት ወንድ ነገ በተለያዩ ምክንያቶች ልትለያዩ ትችላላችሁ። አይታወቅም፣ ብዙ ነገሮች ሊፈጠሩ ይችላሉ። አይታወቅም። ግን ስትለያዩ ቢያንስ አብራችሁ በነበራችሁ ሰዓት ላይ ፍቅር ሊኖረው ይገባል፣ አክብሮት ሊኖረው ይገባል፣ እንክብካቤ ሊኖረው ይገባል። እቺ ሴት እቺ እናት እነዚህ ነገሮች አሳልፋ ቢሆን ኖሮ ዛሬ እንደዚህ ቁሽሽ አድርጋ አጠረውም ነበር። በቃ ተገናኙ፣ ወለዱ፣
ጥሎ አጠፋ ብላ 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 ምናምን። ስለዚህ ከማግባታችሁ በፊት ከመውለዳችሁ በፊት ከማንም ወልደው ማንን ነው ማገባው፣ ይንከባከበኛል፣ ያከብረኛል፣ ያፈቅረኛል፣ በደንብ አስቡበት እግዚአብሔርን። ከዛ ስትለያዩ ጥሩ ሰው ነበር እኮ ግን አልተግባባንም። በቃ ጥሩ ሰው ነበር እኮ ግን እንዲህ ነገር በመካከላችን ተፈጠረ፣ ምን ማድረግ ይቻላል ብላችሁ ያስጠላል አይደል? የልጃችሁን አባት እንደዚህ መንገሸሽ ያስጠላል፣ ያስጠላል እግዚአብሔር። ስለዚህ አስቡበት። አሁን እኔ ጋይስ እንደ ሰው ምናምን ሳይሆን ሰው አያገባውም ምናምን፣ ግን በልጅቷ ቦታ ሆናችሁ አስቡት። በጣም ነው ተሳዝነው ልጅቷ በጣም ማርያም ከጀርባ ቆመች እንደዚህ ብላ። አረ በስመ አብ ላለመስማት ማለት ነው። ጊዜ አላችሁ አይደል? አላገባችሁ ማለት ላላገባችሁ ነው። በቃ አስቡበት በደንብ። ስላሳመነች አላመንኩም እኔ አላመንኩም ማለት ጋይስ። እኔ እሺ እውነቱን እንገር እኔ ስለኔ ነው የማወራው። አሁን ይሄ ግል አስተያየት ነው። ይሄ ማንንም አስገድዶን የሚያስቀብለን ነገር አይደለም። እኔ በምታደርጋቸው ወይ እኔ ቆንጆ የምታደርጋቸው ነገሮች ሁሉ ማሰብ ቆይ ማሪ አንዴ ስሙ ጋር እሺ ልንገርህ፣ አንተ አስረግጬ ልንገረው። እኔ የምታረገው እያንዳንዱ ነገር ማየት ማለት በቃ ይሄ ችላ ማለት ጀመርኩ ማለት እግዚአብሔርን አንተን ከህይወቴ እያስወጣሁ ነው ማለት ነው። እሺ ማስጠንቀቂያ ተሰጥቷል። አዳምጥ በደንብ። ችላ ማለት ከጀመርኩ ከህይወቴ እያስወጣው ነው። በደንብ አዳምጥ። በረከት ገበሬዋን ፖሊስ በጋዜጣ ሲፈልጋት እሷ አየርላንድ ላይ ሳር ስታጭድ የሚያሳይ ቪዲዮ ለቀቀች። የኢትዮጵያ ፍርድ ቤትና የበረከት ገበሬዋ ድብብቆሽ ቀጥሏል። በከባድ የሙስና ወንጀል የተጠረጠረችው በረከት ገበሬዋ የሀገሪቱን የነዳጅና የኢነርጂ ዘርፍ ስታናውጥ ቆይታ ዛሬ ግን ፖሊስ ማግኘት ተስኖት ፍርድ ቤቱ በ19ኛው ክፍለ ዘመን ስልት በአዲስ ዘመን ጋዜጣ ጥሪ እያወጣላት ነው። ፖሊስ አላገኘዋትም ብሎ እጁን በሰጠበት በዚህ አሳፋሪ ቅጽበት እዚህ ነኝ ብላ የፍትህ ስርዓቱን አላገጠችበት። በረከት ገበሬዋ ከአድማስ ባሻገር አውሮፓዊቷ አየርላንድ ሆና የግቢዋን ሳር ስታጭድ የሚያሳይ ቪዲዮ ለቀቀች። ፖሊስ ጋዜጣ ላይ ሲፈልጋት እሷ በኤችዲ ቪዲዮ አንዲት ተጠርጣሪ ከሀገር ወጥታ ቪዲዮ እየለቀቀች ፖሊስ አላገኘዋትም ማለቱ ለእናንተ ምን ትርጉም ይሰጣችኋል? ምን አይነት ትርጉም ይሰጣችኋል ጋይስ? ኮሜንት ላይ በ10 ዓመት አንድ ጊዜ ብቻ አልኮል መጠጦችን የምትጠጡ ከሆነ ጠጪ አይደላችሁም። በ5 ዓመት አንድ ጊዜ ብቻ አልኮል የምትጠጡ ከሆነ ከስንት አንዴ የሚጠጣ ሰው ናችሁ። በዓመት አንድ ጊዜ ብቻ አልኮል የምትጠጡ ከሆነ ልዩ በሆኑ አጋጣሚዎች ብቻ የሚጠጣ ሰው ናችሁ። በዓመት 2 ጊዜ ብቻ አልኮል የምትጠጡ ከሆነ ገደብ ያለው ጠጪ ናችሁ። በወር አንድ ጊዜ አልኮል የምትጠጡ ከሆነ አልፎ አልፎ የሚጠጣ ሰው። እኛ አልኮል አንጠጣም፣ ውሃ ነው የምንጠጣው። በወር 2 ጊዜ አልኮል የምትጠጡ ከሆነ መጠነኛ ጠጪ ናችሁ። በሳምንት አንድ ጊዜ አልኮል መጠጦችን የምትጠጡ ከሆነ አዘውታሪ ተለማማጅ ጠጪ ናችሁ። በሳምንት 2 ጊዜ አልኮል የምትጠጡ ከሆነ መደበኛ ወይም ቋሚ ጠጪ ናችሁ። በየ2 ቀኑ አልኮል የምትጠጡ ከሆነ ከባድ ጠጪ ናችሁ። በየቀኑ አልኮል የምትጠጡ ከሆነ ከመጠን በላይ ጠጪ ናችሁ። በቀን 2 ጊዜ ወይም ከዛ በላይ አልኮል መጠጦችን የምትጠጡ ከሆነ የአልኮል ጥገኛ ወይም ሱሰኛ። ያው ነው እኮ በየ2 ቀኑ የሚጠጣም በሳምንት 2 የሚጠጣም በየቀኑ የሚጠጣም ምናምን ምንድናቸው? ሱሰኛ ናቸው ጋይስ። እነዚህ ውስጥ እናንተ የትኛው ጋር ትመደባላችሁ? አንድ እንጀራ ስንት እንደገባ ታውቂያለሽ? እሺ 4 ብር ገባህ። 4 ብር አውጥተው እንዴት ይበላሉ? እንዴት እንደሚበላ ምን አውቃለሁ። 4 ብር ገባህ። አሁን ያው ጋጋሪዎቹም እኮ እንትኖች ናቸው፣ ሸረኞች ያረጉታል። ያሳሱና 4 ብር ይሸጣሉ። ሱስ ያረጉታል። ሸረኞች ማለት ምንድነው ጋይስ? አጭበርባሪዎች ምናምን ነገር ነው። ይኸውልህ ገለባ የሆነ እንጀራ ነው እኮ የሚመጣው። ከሱም ብሶ 4 ብር በጣም ያሳዝናል። በጣም ተወዷል። 4 ብር እንዴት በላይ አመልክቶ የበላውን መከታተል አለበት። እንደዛ ይችላል። ለሚመለከተው አካል መናገር አለብን ጋይስ። ሰላማዊ ሰልፍ እንውጣ እንጂ 4 ብር እንጀራ አንድ እንጀራ 4 ብር ልክ ነሽ። እንደዛ ይቻላል እንዴ? ኧረ እባክህ ስንት ዘዴ ያለው ብዙ ዘዴ ያለው። ወንድ ልጅ ካገኘ የመጀመሪያ ተግባሩ በድህነቱ አብራው የነበረችውን ሴት ማስወገድ ነው። አይበለውና እንደነ ቤዛና ኩኩሻ አንዱን ደሃ ወንድ ወይ ዱርዬው እንዳፈቀርሽ ልበል። መጸለይ ያለብሽ ምንድነው? ይሄ ሰው ጋይስ አንዴ ይቅርታ፣ ይቺ ሴት ማለት ነው ባል ነበራት። ከዛ ልጅ ካስወለዳት በኋላ ጥሏት ሄዷል። ይሄንን አይምራችሁ ውስጥ ያዙት። ድጋሚ ገንዘብ እንዳያገኝ ነው። በቃ ድህነቱን አምነሽ ተቀብለሻል። አንቺም አብረሽ እያከክሽ ወይ ማዲያት አጥተሻል። በዛ ድህነት ውስጥ ተጎሳቁለሻል። ምን ብለሻል አይደል? እሱ ገንዘብ ያገኘ ቀን
በጣም ነው የምታስጠይው። ምክንያቱም እንዴት ነው በደህንነታችን የምንገዛቸው አሮጌ እቃዎች ምናምን አሉ አይደል ወይ ሶፋ ቲቪ ምናምን ልክ ገንዘብ ስናገኝ ደግሞ እነዛን መቀየር እንፈልጋለን በአሪፍ ነገር። ስለዚህ ወንዶችም እንደዛ ናቸው። አብራኝ ተጎሳቁላለች እኮ ለኔ ብላ አስጠልታለች እኮ ምናምን ለኔ ብላ ስትወልድ እኮ መልኳ ተበላሽቷል ወይ ምናምን ሰውነቷ ብለው አያስቡም። የሚያስቡም አሉ እንደዛ። እኔ እኮ ጀነራላይዝ አታድርጉ ጋይስ። ለምንድን ነው ወንድ ልጅ ብላችሁ የምትጠሩት? አንዳንድ ወንዶች አትሉ። ሁሉም ሰው ለምን ትላላችሁ? በጣም ብዙ ወንዶች እኮ አሉ ከልጅነታቸው ጀምረው አብረው በድህነት አድገው ምናምን ትልቅ ደረጃ የደረሱ ሰዎች አሉ። በዓለም አቀፍ ደረጃ ራሱ ከድህነታቸው ጀምረው አሁን ትልቅ ደረጃ የደረሱ ፌመስ ሰዎች አሉ። ለሰከንድ አስቡ የሚቀይሯቸዋል። ስለዚህ አንደኛ ምርጫሽ ማድረግ ያለብሽ ደና ገንዘብ ያለው ወንድ። ቢያንስ ቢታውሽ እንኳን የሆነ ነገር ትካፈያለሽ። እኔ ጋይስ እቺ ልጅ በጣም ነው የምታሳዝነኝ። ለመሰላችሁ ሁሉ ነገር የምታየው ማለት ነው በራሷ ፐርስፔክቲቭ ነው። በቃ እሷ ስለተጎዳች እሷ የሆነ ነገር ስለደረሰባት ሁሉም ወንድ እንደዛ ነው የሚመስላት። በእሷ አልፈርድም እኔ ማርያምን ነው የምላችሁ። ምክንያቱም ያው አንድ ወንድ የሆነ ነገር ሲያገኝ ጥላት ሄዷል እና ሁሉም ወንድ እንደዛ የሚያደርግ ነው የሚመስላት። ቢያንስ ልጆችን ማሳደጊያ ቤት ትቆርጫለሽ። ስለዚህ ከምንም እንደኛ ከምንም በባዶ እንዳትወጡ ሴቶች በእናታችሁ በደንብ አስቡበት። አትነሱም እንደ ቢያንስ እኔ ከስመጣ እንዴት ነው ወደዚህ ሰርግ ቤት እየሄድኩኝ እና አብረን አትወስደን ይዛችሁ ልጅ እንደ ምን እናረጋለን? ያው አልተጠራችሁበት ብዬ ነው። እኔ ጋር ከሆናችሁ ለነገሩ ምንም አይሉም። ነው ቶሎ እንሂድ። እሺ ሰላም ናችሁ? እንዴት ናችሁ? መጣችሁ? መግቢያው ቤት ነው የወንዶቹ መግቢያ ቤት ነው። ወረቀቷን የጥሪ ወረቀቷን እሺ እሱ መታየት አለበት። እሺ እሺ እናንተስ? እኔው ጋር እሱ ጋር ነው። እሱ ጋር ነው። እኔ ጋር ናቸው። የኔ ልጆች ናቸው። እኔ ነኝ ያው እኔ ጋር ስለመጡ። ኧረ እንደዛ አይደለም። አንተ ግባ እናንተ ተመለሱ። አይ እኮ እኔ ተጻፈው እኮ ከልጆቻቸው ጋር ነው። ኧረ እንደዛ ለሁሉም ፈተና እና እኔ ጋር እኮ ነው የመጡ። ምን ሆነህ ነው? ያማል አይምሮ አይሰራም። አንተ ሙጣ በቃ ማን እንዴ ትጨቀጨቀኛለህ እንዴ? ውጣ ወደዛ ውጣ አንተም በቃ ማን አንተ ሙጣ በቃ እኔ እኮ በክብር እኮ ተጠርቼ የመጣው ሰው ከነ ባለቤት በቃ ተመለስ። የተጻፈውን አታነበም እንዴ? የተጻፈውን አታነበም እዚህ ጋር የተጻፈው እስከኔ እኮ እያባረራችሁ ተመለሱ። በቃ ጥርግ በሉ ወደዛ ሂዱ። እስከኔ እያስቆጣችሁ ነው እያስቆጣችሁ ነው። ሂዱ አላላችሁ ታዲያ እኔ ስላችሁ አነቁም እንደ ታዲያ ዝም ብሎ የሚገባ መስሎኝ ነው። ጋይስ እሱንም ሊያስመልሱት ነው። እስከኔ ምሳሌ ጾም ሊያሳትሩ ነው። ሲኦልና ገነት በሚለው ታምናለህ? አንተ ከየትኛው ውስጥ የምትገባ ይመስላል? ሲኦል ታዲያ ኃጢአት ሳይሰራ የሚኖር የለም። ስለዚህ ሁሉም ሲኦል ለሁላችን ያው ሲኦል ነኝ። አንተ የትኛው ውስጥ ነው የምትገባው? እኔ ሲኦል ለመግባት ምንድን ነው የሚያስፈልገው? ሲኦል ለመግባት ክፉ መስራት ነው። ወይ ታዲያ አትሊስት ላፋችሁ ገነት አትሉም? ግን ያው እውነት ነው። ሰው ሁሉ ተስፋ ቆርጧል። ማርያምን ሁላችንም ተስፋ ቆርጠናል። እኔና እሱ የተለያየ ነው። እሱ ቺት አርጎብኝ ነው እንጂ ምንም ነገር አርገን አይደለም። የተለያየ ነው። ቺት ሲያረግብኝ በቃ አልፈልግም ብሬክ አፕ እናርግ ስለው ወይም ደግሞ ለህዝቡ ፕሮሞሽን ነው ምንም ነገር የለንም እኔና እሱ ብዬ ልናገር ነው ስለው ለምን እንደዛ ትናገሪያለሽ በሚል በሃይማኖት ጉዳይ ከእናንተ ጋር ሊያጣላኝ መጣ ማለት ነው። እኔ በጣም ነው የምወዳችሁ። ማንም ሰው ደግሞ ጓደኞቼ ሁላ ኦርቶዶክሶች ናቸው። ጴንጤዎች ብዙ አሉ ጓደኞቼ ኦርቶዶክሶች። አሁን ምን ማለት እንደፈለኩ ልንገራችሁና ይቅርታ በጣም ጌታን ስላልተመቸኝ ነው መኪና ውስጥ ምናምን ነኝ፣ ግን ቶሎ ብዬ ለዚህ ጉዳይ ድምጽ መስጠት አለብኝ በሚል ነውና እንዳልኳችሁ እኔና እሱ ምንም የለንም እኔ እናንተ ምንም እንደሌለን ለህዝቡ እናገራለሁ ምናምን ስላልኩት እንደዚህ ያደረገው ማለት ነው። ያው በጣም ይቅርታ አድርጉልኝ። ከኢትዮ ቴሌኮም እና ከሳፋሪኮም ማን ይመቻቸዋል? በመንገዳችን እንጠይቃለን። ምንም ጥያቄ የለውም። ሳፋሪኮም ያማል። ከማን ጋር ነህ ዛሬ? ፊልሞ ነው ባለው ፊልሞ ከስራ የተመለስክ ነው? አዎ በሚገባ። በጣም አሪፍ። አንድ ጥያቄ ልጠይቅህ። ከቴሌ እና ከሳፋሪኮም ቴሌ መጫች ሶስት ላ ምን አንድ እየመራ ነው። ቴሌ ነው። ከሳፋሪኮም እና ከኢትዮ ቴሌኮም አሁን ሳፋሪ ሳፋሪ ጥቅም 07 ፍሬ ከቴሌ እና ከሳፋሪኮም ቴሌ ምርጫችን። ኢትዮ ቴሌኮም የመጨረሻ። እሺ ናቲ ከሳፋሪኮም እና ከኢትዮ ቴሌኮም
ኢትዮ ቴሌኮም የበዘበዘንም ቢሆን ኢትዮ ቴሌኮም አይቀርም። ለምን ለኢንተርኔት ከሆነ ጋይስ ሳፋሪኮም ነው መሆን ያለበት። የምን ኢትዮ ቴሌኮም? ከሳፋሪኮም እና ከኢትዮ ቴሌኮም ኢትዮ ቴሌኮም እንደሮን አለች አለ። አይ ጋይስ ሞክረው ታያቁም እነዚህ ሰዎች ሳፋሪኮምን ሞክረው ታያቁም። አይ ሳፋሪኮምን ቢሞክሩት ማለት ነው ሐሳባቸውን እንዲህ ነበር የሚቀይሩት። ምንም አይነት ተአምር በትዳሬ ውስጥ ሰው ጣልቃ አታስገቢ። ጎበዝ ቀልድ አላውቅም። እንደዚህ እንደ ቀልድ አላየውም። ተደረስን ቆንጆ አፍቃሪ ነኝ በጣም አልሰስትም። ሳፈቅር ከልቤ ነው ማፈቅረው። ይሄ ነገ ተዋዋለው የሚያስብል አይነት እንትን ሪሌሽንሺፕም አልጀምርም። ስለ ፍቅር ያለሽን አመለካከት እንስማ መጀመሪያ። ፍቅር ለጃኒ ምንድነው? ፍቅር ደስ ይላል። የነ ህፃን ትሆኝበታለሽ ምናምን ደስ ይላል ፍቅር ባይዘውና ባጭሩ ለፍቅር ያለኝ አመለካከት በጣም አሪፍ ነው። እኔ ሳፈቅር በጣም ጥልቅ ነኝ። በጣም በትንሹ አይደለም የምወደው፣ በብዙ ነው የምወደው። እኔ ቆንጆ ጃኒ በፍቅር ተቆርታ ታውቃለች ብለሽ ታስቢያለሽ? አሪፍ ጥያቄ። በፍቅር ተጎድቼ ፍቅር ይጎዳል? ተጎድቼ አውቃለሁ። ምን አስዋሽኝ? እና እኔ ተጎዳሁኝ ምናምን ብዬ እንትን ብዬ አላውቅም። ራሴን እንደተጎዳ እንትን አድርጌ አላውቅም። ኃላፊነት አለብኝ። ሳክ አደረገችለት ላይቭ ላይ። ይሄ ከባድ ነው። ምን ሳክ ማለት ያው እንደዚህ ምናምን አባስከታ አቃውን ማለት ነው። ሊመችሽ ይችላል። ቂጥን ማሳየት፣ ማወዛወዝ፣ አክት ማድረግ፣ ማሻፈድ ሊመችሽ ይችላል። እንደዚህ ተብሎ ይወራል። የሆነ ሰው የሆነ ነገር ሲያደርግ ዝም ብሎ ያደርግ። ማህበረሰብ የቀነጨራችሁ ሰዎች ስላልከን አሁን ህዝቡ በደንብ አድርጎ አቀነጨረክ። ቲክቶክ ቀነጨረ፣ ዩቲዩብ ቀነጨረ፣ እውቅና ቀነጨረ። ለዛ ማቀንጨራ እንደሆነ አረጋግጣል። አንተ በጣም ብዙ ሰዎች መማር አለባቸው። በተለይ ብልጽግና ቤት የሚርመጠመጡ ሰዎች ህዝቡን ማክበር አለባቸው። ብልጽግናን መውደድ መደገፍ መብት ሆኖ እያለ ህዝቡን እስከ መሳደብ መድረስ ማለት ያንተ የተለየ ነው። ሌሎቹም ህዝቡ ሲወድ ነው ብልጽግና የሚወድ። አረ በለዛ ምንም አታረግለትም ለብልጽግና። በተመሳሳይ ጾታ ጋብቻ የተጠረጠሩ ግለሰቦችን በቁጥጥር ስር አውሎ ፖሊስ ምርመራ እያካሄደ መሆኑን ይፋ እያደረገ ይገኛል። በቤንሻንጉል ጉሙዝ በአምባሲ ከተማ ውስጥ በጸሎት እንዲሁም ደግሞ ታደለ የተባሉ ግለሰቦች ከማህበረሰቡ ሃይማኖት፣ ባህል እንዲሁም ደግሞ ወግ ያፈነገጠ ጋብቻ ፈጽመዋል በሚል ከማህበረሰቡ በቀረበባቸው ቅሬታ መሰረት ማለት ነው ፖሊስ ግለሰቦችን በቁጥጥር ስር አውሎ በዚህ ሰዓት የእምነት ቃላቸውን መቀበሉን ይፋ ያደረገ ጋይስ ይሄ ነገር እኮ አሁን ከተማ ውስጥ ቢሆን ማለት ነው በቃ እንትቀበለዋለህ፣ እሺ ትላለህ። ግን ገጠር ውስጥ እንዴት ሊገባ ቻለ? ማለት እንደዚህ አይነት ወረዳ ምናምን ውስጥ እንዴት ሊገባ ቻለ? እንደዚህ አይነቱ ባህል ማለት ነው ጋይስ። ሌላ ታሪክ ውስጥ እየገባን ነው። አላሳዝናችሁም? ግን ትንሽ አይከብዳችሁም? እንደኔ አይነት ማንም የለውም ብላችሁ የምትጫወቱብኝ ሰላም ቤተሰቦቼ፣ እንደምትመለከቱት ግሩፕ ከፍተው አካውንቴ ላይ በተደጋጋሚ ሪፖርት በማድረግ አካውንቴ አሁን ላይ ሊዘጋ ነው፣ ባል ሊሆን ነው። አሁን ራሱ ፈርቼ ደብቄዋለሁ። ይሄኛው ሌላኛ አካውንቴ ነው። ወይ ምን አደረኳቸው? አባይ ቲቪ ላይ ከቀረብኩኝ በኋላ በጣም የሪፖርት ዘመቻ እየደረሰብኝ ነው። በጣም ከፍቶኛል። ደሃ እናት አለችኝ፣ እሷን ለመቀየር እየጣርኩ ነው። ደሃ አባት አለኝ። በቃ ተወኝ፣ እኔ በቃ ሰርቼ ልኑርበት። አልዘረፍኩኝም፣ እየሰራው ነው። አይደብራችሁም? ግን ትንሽ ያ ጋይስ ማርያምን ያጠፋው ጥፋት አለ። በረከት ትልቅ ጥፋት ሰርቷል። ግን በቃ ተውት። ከዚህ በኋላ ስራውን ይስራበት፣ ይኑርበት። ማርያምን ሪፖርት አታደርጉበት ፕሊዝ። ባል ምንድነው? በዚህ የቀልድ ቪዲዮ በጣም ብዙ ሰዎች ኦፌንድድ ሆናችሁ እዛን የተቀመጣችሁም አላችሁ። ፓርቲኩላርሊ ደግሞ እዚህ ጋር የምናያቸው ሰዎች በጣም አሳስባቸዋል። እናንተ ስፔሻሊ እዚህ ጋር ያላችሁት ሰዎች እንዴት እነዚህ ነገሮች ላይ አልተናገራችሁ? ጆርዲ ሶስት ሰዎችን ጥያቄ ጠይቃለች። ከሶስቱ መሃል አንደኛው እኔ ነኝ። ስለዚህ እኔ ራሴን ችዬ መልስ ልስጥ ማለት ነው። እሷም እያለች ያለችው ለኮንተንት ብለው ሚስቶቻቸውን የሚመቱ የሚሰርቡ የማንቋሽሹ ወንዶችን ለምን አልተናገራችሁም? እኔን እንደምትናገሩኝ ነው እያለች ያለችው። እንኳን ለቀልድ ብለው ሚስቶቻቸውን የሚያንቋሽሹ ወንዶች አይደለም እቺ ሕፃን ልጅ ማለት ነው። እቺ ሕፃን ልጅ እንኳን ያላግባብ ተደፍራ ስትገደል ከኔ በላይ የጮኸ ፕሮፋይል ፒክቸር እስከማድረግ ድረስ ከእንደገና ደግሞ የቀነኒ የአንዷለም ሚስት ራሱ ስትገደል ማለት ነው እቺ ልጅ ማለት ነው እሷ ራሱ ስትገደል ፍትህ ይሰጣት ብለን ለህግ እስከ ጥግ ድረስ የተሟገትን ሰዎች ማለት አንደኛው እኔ ነኝ ማለት ነው። ግን አንቺ ሲጀመር ለቀልድ ብለሽ አይደለም ያንን ቪዲዮ የሰራሽው። ባል ምንድነው ብለሽ የሰራሽው ቪዲዮ ለቀልድ ብለሽ አይደለም። ሁለተኛ
ጆርዲ እንቅጩን ንገሪያቸው ለአንቺ ተከታዮችና ለርዝራዦችሽ እንቁጭም ንገሪያቸው። ሌዝቢያን እንደሆንሽና ልታስፋፊ የምትፈልጊው ነገር የሴት ልጅ ጭቆና መከላከል ሳይሆን ሌዝቢያንነትን እንደሆነ እንቅጩን ንገሪያቸው። አንቺ በራስሽ ኮንፊደንስ ካለሽ ለምን አላማሽን በግልጽ ተናግረሽ ለምን በግልጽ አታራምጁም ነው የኔ ጥያቄ ለአንቺ ደግሞ ማለት ነው። ስለዚህ በሴቶች በተጠቁበት በስስ ጎናቸው እየገባሽ ያንቺ ሌዝቢያንነት ለማስፋፋት ስትይ ሴት ልጆቻችንንና በወንዶች መካከል ያለውን ነገር አታቃቅሪ። እንዴት ነው? ሰላም ነው? እንዴት ነው? አለቃ በርታ፣ ጠንክሩ። ጋይስ እንግዲህ እዚህ ጋር እያያችሁ ነው ቪዲዮውን። በጣም አስገራሚ ቪዲዮ ነው። ሚኮ ማይክ መኪና ውስጥ ነው። ጆን ዳንኤል መጥቶ እጁን ሳመው ምናምን። ያኔ ማይኮ በጣም ትልቅ ነው፣ ዩቲዩብ ላይ በጣም ታዋቂ ነው ምናምን እና ጆን ዳንኤል ከዛ ደግሞ ጆሲ መጣ። ተመልከቱት። ኖ ሰርተህ ተለውጥ። የመንሱር አባባል ሰርተህ ተለውጥ። ይሄ ልጅ እንዴ ቲክቶከር ነው። እስኪ አያችኋ ጆሲ መጣ ጋይስ። ጆሲ ያኔ ስለ ጀማሪ ነው የነበረው ቲክቶክ ላይ ገና እየታወቀ ነበርና ሚኮ ማይክም በቃ በጣም እንደ ትልቅ ነገር ነው ያዩት ምናምን። ሚኮ ማይክም እንደምታዩት እንግዲህ ሰርተህ ተለውጥ ምናምን እያለ ሙድ እየያዘባቸው አለፈ። ጊዜውም አለፈ። አንተ እነሱን እንዳለፍካቸው ጊዜውም አለፈ። እነሱ አሁን ኢትዮጵያ ውስጥ አሉ ከሚባሉ ቲክቶከሮች ውስጥ ዋናዎቹ ናቸው፣ ጆሲና ጆን ዳንኤል ማለት ነው። በጣም ታዋቂ ናቸው። ሚኮ ማይክ ግን የት ነው ያለው? ይኸው ሙሉ የኢትዮጵያ ሕዝብ ጠልቶት ይቅርታ እየጠየቀ ይገኛል። እንዴት ነህ ማይኩ? እንዴት ነህ? ግራ ገብቷቸዋል። ኬት አገኘው ብሎ አያችኋ ጋይስ። ስለዚህ ሰው ላይ አሁን ዝቅ ያለን ሰው አይታችሁ አትናቁ። ጊዜ ያልፍና እናንተ ዝቅ የምትሉበት ቀንም ይመጣል። ጆኒ is the best smart guy I have ever seen። በምን ምርጥ ልጅ ነው። I swear ይሄ አዲስ አበባነትን በጣም በሱ ነው የወደድኩት። ገባህ አባባል? ተንኮል የለበትም። ልጅ አንተና እሱን የሚያመሳሰላችሁ ነገር አለ ባይዘ በጣም ፖዚቲቭ ነው። ለፈርስት ዴይ የሆነ ቀን ለሆነ ለፎቶ ሹት ምናምን እንትን ብለን ተገናኘንና ከፋይቱ በኋላ ነው ከፋይት በፊት ኦኬ እሺ እዛኔ ነው ይሄ ልጅ ንቀት ነው ምንድነው? እሺ እኔ ደግሞ ነገረኛ ነኝ። አይ ንቀት ነው ምንድነው ያልኩት። እንዴት ነው ትሬኒንግ አሪፍ ነው እንዴ አለኝ። ተገናኘንና እሺ አሪፍ ነው አልኩት። ኤምኤምኤ ጓንት አለህ እንዴ አለኝ። አረ የለኝም ዝም ብዬ በዛኛው ነው የምሰራው አልኩት። ኖ አይ ኤምኤምኤ ጓንትማ ያስፈልጋል። አራት ቀን ከፋይቱ በፊት እንዴ? ኤምኤምኤ ጓንትማ ያስፈልጋል። እጅ ላይ ግራፕሊንግ ላይ በሱ መያዝን ምናምን መልመድ አለብህ ብሎ የሆነ ጓንት አውጥቶ ሰጠኝ። ልውሰድ አልወሰድ የሆነ ነገር አድርጎበትስ ቢሆን ላይክ እንደዛ አላሰብኩም። ግን ንቀት ነው ይሄ ሰውዬ እንዴት ነው ምናምን ብያለሁ። ግን ከዛ በኋላ ምን አየሁ? he is like fucking positive. I swear to God Johnny is different. ናይስ ስላወቅን ደስ ብሎናል። የኢትዮጵያ መንግስትንና የኢትዮጵያ ሕዝብን ቀጥ ለማድረግ 3 ቀን በጣም በቂ ነው። 3 ቀን የቤቱን ስራ ባትሰሪ የውጭውን ስራ ባትሰሪ ቀጥ ይላል ኢኮኖሚው። ልንገርሽ በተግባር ለማሳየት ያሰብናቸው ነገሮች ምንድናቸው? 4 ናቸው። አንደኛ ከስራ መቅረት፣ ከትምህርት ቤት መቅረት፣ ከገበያ መቅረት፣ ከኪችኑ መቅረት፣ ከቤታችን ኪችን መቅረት። እግዚአብሔር እከክን ሰጥቶ ማከኪያ አይነሳም። በነገራችሁ ላይ ሰማችኋት ጋይስ። እዚህ ጋር ላቋርጣችሁና እንዴ ልንገራችሁ። ከኪችናችሁ ቅሩ አለች እንዴ። በዚህ ሀሳብ አልስማማም እንዴ። ትዳር ልታፈርሽ ነው እንዴ ተነሳሽው? የኔ እናት አንቺ ባል የለሽምና ትዳር ይፍረስ የሰው ትዳር? አም ሶሪ ቱ ሴይ ዛት በጣም ለቤተሰባችሁ፣ ለባሎቻችሁ፣ ለልጆቻችሁ ዲሰንት ይሆናችሁ ልጆች ሴቶች እንዳላችሁ ሁሉ እንደናቶቻችሁ ይሆናችሁ ሴቶች እንዳላችሁ ሁሉ እንደዚህ አይነት ለቅዋጥ የምትሉ ሴቶች አላችሁ። ለእነሱ ነው መልስ እየሰጡ ያለሁት። እኔም ፎሎወሮች አይመለከትም። ባይ ዘ ዌይ አድረገ ልንገራችሁ the most important thing ለሰይ ለወንድ ስለሆንኩኝ ብርና ብር ብቻ ነው። ሁሉም ነገር ገበያ ላይ ያገኘዋለሁ። አትሾሉ። በዛ ላይ ደግሞ አንድ ነገር ልንገራችሁ። ተባያቀተኝ ከሴቶች የማገኘውን ነገር አንድ ነገር በቃ ፐርፐዝ እነሱ ጋር ያለ ነገር አለ። እሱም ገበያ ላይ አለ። አርፋችሁ ተቀመጡ ፌሚኒስቶች። ብዙ ሜን ያክል the most important thing ነው ብላችሁ አታስቡ። ስለሆነ ተናወራና ማለት ነው። እኔ ግራ የሚገባኝ ነገር ኢትዮጵያ ውስጥ እንደውም ከአሁን በኋላ ወደዳችሁ እንጣላችሁ እንደ ህንድ ጥሎች እስካልጣላችሁ ድረስ እናገባችሁ። ተቃጥቶ ጥሩ እንደና ያለ እንግዲህ የተከበሩ ሴቶች ባሉበት እንዳሉ ሁሉ ወንድ ልጅ እንዲህ መባል አለበት። እንደዚህ መባል የለበትም ወንድ ልጅ። እና ደግሞ ጋይስ ጆርዲን እኮ ማለት ነው የምታቀርባቸው ሀሳቦች አንዳንድ አሪፍ ናቸው። በቃ ብቻዋን እየታገለች ነው ምናምን
ግን አንዳንዴ ደግሞ ምንም በቃ ከምንም ገባ የማይባል ሀሳብ ታነሳለች። የማይሆን ነገር ሚስቶችን ኪችን እንዳትገቡ ምግብ እንዳትሰሩላቸው ለባሎቻችሁ። አንድ ሰው አንድ ባል ምንም የማያውቅ ሰው እኮ ነው ቲክቶክ ገብቶ የማያውቅ ሰው ምናምን ቤቱ ገብቶ ራት ሲጠብቅ ራት የለም ዛሬ። አስቡት ምን እንደሚፈጠር እዛ ቤት ውስጥ። ያ ጋይስ ዛሬ ቪዲዮአችን ይሄን ይመስል ነበረ። በቀጣይ በሌላ ቪዲዮ እስከምንገናኝ ይመቻችሁ።